እንደዚህ መንጨባረ ደሞ ሙሉ ቀን ይስራልሽ ማይ እንምጥን ቤት ከሄጄ ነበር ደሞ ብታይ ማለት ነው ቂጣ ፍርፍር ያለ ቂጣ በላካ ኮሽ እንኳን በላሽ ለሞኑ የመጠን እናት ደህና ናት ማይ የመጠን አባት ግን ደህና አይደለም ምን ሆነ እና ጫማውን ሻበልቶበት ወይ እንጂ ነገር ደመቼ ነው ቁም ነገር መታወሪው ግን እናቴ እሻውንና አብኬሊት ነው ማይ እነሱ ክፍላቸው ናቸው ያሉት ግን ኬክ አገዝልኛ እሺ በቃ ነገ ከሳልሻለሁ አሁን ደክሞኛል ታዩ እንደው Bobby. Neymiş? Danış? Kena. Marta yetiriç. እናቴማ መኝታ ክፍል ውስጥ ገባች። ይኸውልሽ እስካሁን ድረስ ምግብ አልበላችም። ስለዚህ እንደምንም አድርገሽ እንድትበላ አድርጊያት። ናታንስ? ናታንም ክፍሉ ገብቷል። ይኸውልሽ ውሃ እምቢ ብትልሽ እንኳን እያለቀሽም ቢሆን እንድትበላ አድርጊያት። እሺ? እሺ። ከዛ በፊት ግን ናታንን መኪና ውስጥ አባዬ ይፈልጋል በይው። ቶሎ በይ ጎሽ። አባዬ ምን ነው በዚህ ማታ እንመጣ ፈለግ? ይኸውልህ ናታን እንድናወራ ፈልጌ ነው። በዛ ላይ ቤቱ ራሱ ከብዶኛል። ታዲያ መኪና ውስጥ እኮ ማውራት እንችል ነበር። እዚህ ይሻላል ብዬ ነው ናታን። እሺ እና ቆይ እማዬ እንዴት ነች? አስመረመራችሁት? ናሙና ሰጥተናል። ውጤቱ ከ3 ቀን በኋላ ይደርሳል ብለው። እና አሁን ስታያት እንዴት ናት አባዬ? ምንም በቃ እያናገረችኝ አይደለም። እኔም እሷን ለማየት ፈር። በቃ ይዞ ችግር የለውም ናታን። ይሄ ጊዜ እንደሚመጣ እኮ አውቅ ነበር። እሺ አባዬ ወይ ሌላ ምን ሞከረው ነገር የለም መቀየር ምናምን? እንዴት መቀየር ማለት? ማለቴ ውጤቱን ብናስቀይር ዲኤንኤው ከመድረሱ በፊት የከፈልነውን ዋጋ ከፍለን ብናስቀይረውስ? እና ውጤቱ ልክ አይደለም እንዲባል ነው? አዎ አባዬ። ሌላ ክህደት፣ ሌላ ስህተት። ናታን በማርታ ላይ ይሄን ነገር ማድረግ አልችልም። የመጣውን ነገር ሙሉ መቀበል ይሻለኝ። አባዬ እማዬ ይሄንን ነገር ካረጋገጠች እኮ ምን እንደሚፈጠር ግልጽ ነው። ከዚህ በኋላ የመጣው ይምጣ። ሁለቱም እኮ ለኔ ስቃይ ነው። ወይ ደግሞ ከውጤቱ በፊት ለምን ለማዬ ምን እንደተፈጠረ ቀስ ብለን እናስረዳት። ምን ብዬ ናታን? ጠጥቼ ሰክሬ መሰከርኩበት ከሰላም ጋር ተኛው ብዬ ልንገራት? የተወለደው ልጅ የኔ ነው ብዬ ልንገራት? ቆይ እስኪ እሷስ ይሄንን ታምነኛለች? እሺ ቆይ ሰላምስ ምን አለች? እሷማ ምንም አላለችም። የማርታን አይን ማየት ስለፈራች ራቅ ብላ ነበር የተቀመጠችው። ኧረ አባዬ ተው እባክህ፣ ወይ የሆነ ነገር እናድርግ። የነገር ደርዜ ተበትኖ ምን ሳስብ እንደነበር ጠፋኝ። እንኳንም ምን ያልተበተንኩ እያልኩ ሰሃኑን ከእጇ ተቀበልኩ። ከኋላዋ ያለችው ረቂቅ እንጀራ ስታረግልኝ ሰሃኑን በወጓ ላይ ያስኩት ኖሮ ሚዛኑን ስቶ ሊወርቅ ነበር። እንደምንም ሳተርፈው ረቂቅ አለች እንደቲቱ።
ሆሆ ይብላሽ አልኳት። ረቂቅ ከፊቷ ያለችውን ሲፈንን ጎሸም አደረገቻት። በዚህ መካከል ወጥ የያዘችው እቴቱ የአንገቴንና የዘርግ ሳህኔ አንድ ቦታ ላይ ለመገኘት አስገርሟት ታለ አለች። ጭራሽ ተደነባበርኩ። ወጡን አድርጋልኝ ስትሄድ ሆሆይ አለች። ይሄን ዱዳ፣ ይሄን መካን፣ ይሄን እውር ቃል የማልሰባበት የት ልሂድ? ሃያ አራት ፈጣን ዓለም። የሲፈን መምጫ ሌሊት እንደ አዳም መዳኛ ቃል ኪዳን 5500 ዘመን ቆጥሮ መጣ። ነቅታችሁ ጠብቁ የሚለውን ትእዛዝ ለ5499 ዓመታት ፈጽሜ 1 ዓመት ሲቀረኝ እንቅልፍ ወሰደኝ። ሲፈን መታ አጠገቤ ስተኛ አቤት እንዴት አፈርኩ! ሀፍረቴን ያባሰው ደግሞ የቹቹ በንቃት ውስጥ መገኘት ነው። አልጋ ላይ እንደተኛ ደሞ ሲፈንን እወዳታለሁ ደሞ አለ። ሲፈን እንደ ቀልድ አይታው ሳቀች። እኔ ግን ደነገጥኩ። ይሄ ልጅ አሁንም እኔ ነው? ተከፋፍሎ ያላለቀ የጋራ ስሜት ይኖረን ይሆን ስላሰብኩ ጥበቃዬ የእሱ ነው የኔ ከሆነ እንዴት ይሄን ያህል ረዘመ? እኔና ጊዜ እጅግ ፈጣኖች አልነበርን? ሲፈንን ችላ ያልኩበት ዘመን የኔ ነው የሱ? የአሁኑ መውደድ የሱ ይሆን እንዴ? የኔና የቹቹ ግንኙነት ቤት ከመጋራት ደባልነት ልቆ የነፋስ ቁርኝነት እንዳለበት ጠረጠርኩ። እናቴን እኔ ከመጥላቴ በፊት እሱ ጠልቷት ነበር። ምናልባትም ሲፈንን እኔ ከመውደዴ በፊት እሱ ወዷት ይሆናል። መንገዳችን ቅደም ተከተል ይሆን? እሱ የረገጠውን እኔ እንድደግም ተጽፎ እንደሆነስ? እውነትን በማታውቀው እውነታ ውስጥ ምንም ነገር ላይሆን አይችልም። ደሞ ሲፈን እዚህ ትምጣ፣ ደሞ እኔ ጋር ትተኛ፣ ደሞ እሺ እመጣለሁ። ተኝተህ እንቅልፍ ከወሰደህ እመጣለሁ። የእኔን ጀርባ በመዳፎቿ በቀጭኑ እያሻሸች ቹቹ ባይረብሸኝ ምን ይውጠኝ ነበር። ቀስ በቀስ ወደ ሲፈን ዓለም ገባሁ። ፈጣን የጊዜ አቆጣጠር አላት። ልብ በፍጥነት ይደልቃል። በስሜት ችኮላ ነፍስ ይራወጣል። ሁሉም ነገር ይጣደፋል። የቹቹ የዘገየ ዓለም በሲፈን ፈጣን ዓለም ሙሉ በሙሉ ድል ተመታ። ያንን አሳሳሟን አመጣችው። ምን ብለው ይገልጹታል? ከሳመችኝ መሳሳሙ እኔ እጅ ከገባ እንዴት መግለጽ ይሳነኛል? ነው ሳመችኝ እንጂ አልሰጠችኝ ይሆን? ልክ የሳሙና አረፋ እንደ መቀባበል ክንውኑ አለ፣ እጅ ላይ የሚቀር ግን የለም። ልክክ ያለ ሙቀት አፌ ላይ ይሰማኛል። ልክክ ያለ ደስታ። እሷም እንዲህ ሰማት ይሆን? ነው ወይስ አገልግሎት ተቀባይና ሰጪ እንሆን? አንዳንዴ መኪናውን ከፍቶ ለሻይ እንደሚወጣ ፊልም አሳይሰው ምንድነው ማስበው? ደስታን ብቻ ሳይሆን ጊዜንና ዕድሜን የሚሰርቅ ሐሳብ። ጎኔ ተኝታ የመሳሟን ስልት ቀየረች። እሷ ከላይ ሆነች። ይለያል። መሳሚያ አፍ አልተለወጠ፣ እንዴት ተለየ? ከንፈሮቿ የበለጠ ነፃ ሆነው ወደ ታች በመጫን ይስማሉ እና መሳሚያው ሳይቀየር አሳሳሙ ይለወጣል። ድንገት እንደተለከፈ ሰው በደረቅ ሌሊት ወጥቼ ዓለም እንዴት ፈጣንና ውብ ነች ብዬ መመስከር አሰኘኝ። ይህንን ደረቅ ሌሊት ውብ ያደረገ አምላክ ይመስገን። አበባ የተኛችበት ሆና አሜን ትላለች።
አበባ ትላለች እናቴ። አንቺ ልክፍትያም እናቴ እየተገላበጥኩ አረርኩልሽ እላታለሁ። ሲፈን በሰይጣን ተራዳይነት ሳይሆን አይቀርም ሰቅስቃ ይዛ ከስር ገባች። እየተገላበጡ ማረሩ ቀጠለ። ከላይ ሲሆን የመሳም ኃላፊነቱ እኔ እጅ ገባ መስሎኝ ነበር። ግን እንዳረፋው ጓል ተቀባበል ቅብብሉ ተከናወነ እንጂ ነገሩ እጅ ላይ የለም። ከስር ሆና ስትስም ከላይ ሆና መሳሟን ታስንቃለች። በአፏ ብቻ ሳይሆን በእግሯም መዋጥ ትችላለች። ቀጭን የነበረ ገላዋ ውስጥ ጎስጉሳ አጠፋች። አልበቃኝም። ያ ድንገት የሳንቲም ክዳኑን በርቅሶ የወጣ ወንድነት መግቢያ ሳይሻ አልቀረም። አዲስ የሆነብኝ መሳም አዲስነቱ ሳያረጅ ሳያፈጅ ሌላ ነገር ፈለኩ። እሱ እንደቀጠለ ሆኖ ሌላ ከፍ ያለ ነገር ይመስለኛል። ቆይ አሁን አይደለም አለችኝ አፌ ላይ። እንደዚህ ደስ ይሌለ? እውነቷን ነው፣ ደስ ይላል። ግን ፈጣን ዓለሟ እንድንዝር ተራስ ሲጦዝ ሌላ ያሰኛል። እሽክርክሪቱ የእይታ አቅጣጫው በፍጥነት እየቀያየረው ይሆን? እጄ መሰርሰሩን አላቆመ። እምቢ አላልኩም እኮ። ቹቹ እንዳይሰማ የተሳቀቀች ይመስላል። እንኳን የሱ የኔም ዓለም የሷን ፈጣን ፕላኔት አተኩሮ መመልከት አልቻለም። ዘመናት አፍታ ሲሆኑ አፍታዎችን ማን ጠንቅቆ ይከታተላል? በባዶ ገላሽ ብቻ ቀፊኝ አልኩ። እሺ ቆይ ብላ ቀሚሷን ወደ ላይ ሰብስባ በራቁት ጭኖቿ ራቁት ታፋይን ዋጠችው። አቤት! ግን አይበቃም። ሆዷ ሆዴን እንዲነካ አሁንም ቀሚሷን የበለጠ ከፍ አደረገችልኝ። እነሆ ገላ የአንድ ሰው አካላት ይሁን እንጂ አንድ አይነት መልእክት እንደሌለው ተረዳሁ። እጅ ሲዳስስ፣ ከንፈር ሲዳብስ፣ ጭን ሲውጥ፣ ሆድ ሆድን ሲያላምጥ የተለያየ ጥፍጥና አለው። ያላየሁት አለ። እሱን ቆይ አለች ድምጿን ዝቅ አድርጋ። እንደ አዲስ እንጀምር። አልሳምከኝም አሉ። እንዴት? እንዳልሳምከኝ አስብና ለመሳም ለምነኝ። በእናትሽ አየኋት። ብርሃን አለ? የለም። እምቢ አታፍርም ዘለህ ልሳሚ ስትለኝ? እውነተኛ የመሳም ጉጉት አፍተለተለኝ። በእግዚአብሔር እሺ፣ እግሬን ሳም። እሺ። ወደ ታች እየተንሸራተትኩ ስወርድ ጉንጮቼን በሁለት እጆቿ ደግፋ ሳበችኝና አፌ ላይ ሳመችኝ። ልጅ ሳለው እህቶቼ እያስጮሁ ጉንጬን እንደሚስሙት ያለ። ይሄ ግን አያምም። ካመመም ደስታን ካለመቋቋም የተነሳ የሚደርስ ጉዳት ሳይሆን አይቀርም። እንደ አዲስ ተንገብግቤ ሳምኳት። ዝም ብላ ተቀበለች። ገርበብ ያሉ ከንፈሮቿ እንደሷ በከንፈሬ ገበር ጥርሴን እያስታከኩ ሳምኳት። የሚል ድምፅ አሰማች። እንዳደረገችብኝ አደረግኩባት ማለት ነው። ከንፈሬ እንደ መርፌ አይን የጥርሶቿን ቀጭን ቀዳዳ አልፎ ወደ ውስጥ ለመግባት እስኪጨነቅ ድረስ ምጥጥ አድርጋ ሳመች። ዶ ፈነዳ። ምን እንጃ። እቅፍ አድርጋ ጭንቅላቴን አንገቷ ውስጥ
ጎሰጎሰችው። ልጅ እወልድልሃለሁ፣ ያንተን የመጀመሪያ ልጅ፣ ያንጓችን የመጀመሪያ የልጅ ልጅ። የሆነ ብርሃን ጨለመ፣ ወይም በፊትም ብርሃን አልነበረም። ሲፈንን ፈራኋት። ሴት እስክትወልድ የሰማየ ሰማያት ኗሪ ናት። ስትወልድ ግን ወደ ምድር ትጣላለች፣ በልጆች ዕጣ ፈንታ ትገባለች። ሴት ስለ ልጇ የወደቀች መልአክ ትሆናለች። በእሳት ሰንሰለት ብትታሰር የማትገታ ትሆናለች። በልጆች መካከል ማበላለጫ ሚዛን ታኖራለች። ጋሼና አባቴ ይዛመዳሉ። ጋሼ የምትለው እናቷ እንደ ዘመድ የቆጠረቻቸው አሰሪዋን ጋሽ ተገኔን ነው። ጋሼ አባቴ እንደሆነ ታውቃለህ? አታውቅም አይደል? እናቴ ለኔ ብቻ ነው የነገረችኝ። እኔ ለአንጓች ነገርኳት። ጋሼ እንኳን አያውቅም፣ ልጆቹም አያውቁ። የሴቶች ዓለም በወንዶች ዓለም ውስጥ በገሃድ የሚኖር ምስጢር ነው። የሴቶች ምስጢር የወንዶችን አለማስተዋል ከለላ አድርጎ ዘለዓለም ሳይገለጥ ይኖራል። ያኔ ሲፈን ግራ ክንዴ ላይ ጠውልጋ እንድተኛች ያሰብኩት ይሄንን ይመስለኛል። ሴቶችና ወንዶች አንድ ዓለም ቢጋሩም እንደ ጨለማና ንጋት ይፈራረቃሉ እንጂ በጋራ አይኖሩም። ሲፈንን መፍራቴ ከዚያች ሌሊት ያገኘሁት ጸጋ ነው። የሌሊቷን መፈጸም በእናቴ የመርዶ ለቅሶ አወቅኩ። ልጄ ልጄ አለች። ሃያ 25 መንትዮች። ሲፈን ያለ ጥርጥር ሁለት ናት። እኔ ስለምትወድልኝ የመጠላት፣ ቹቹ የሚወዳት። ሳያት እንደ ጥሬ መበተኑ ቀረልኝና እንደ እናቴ በጠላትነት አይን ወግቼ ይይዛት ጀመር። ስሜቷ ግራ ሲጋባና ስትሽቆጠቆጥ ይሰማኛል። የዕድሌ መጥመሙ ደግሞ የአባቷ የጋሽ ተገኔ ሆድ ስለባባ እታሰራለሁ በሚል የናዝሬቱን ቤት አከራይታ እዚሁ ለመጠቃለል ትምህርት ቤት ተመዝግባለች። አባቴ ተነግሮት የጋሽ ተገኔን አባትነት እንዲያረዳቸው ወይም እንዲያበስራቸው በሴቶቹ ተመስጥሯል። የሴቶች ምስጢር ወንዶች አፍንጫ ስር የሚከናወን ቢሆንም አይገለጥም። ምክንያቱም ደግሞ የወንዶቹ ቅርባቸውን ትተው ሩቃቸው ላይ ማነጣጠራቸው ነው። ሲፈን እኔ ጋር ያነጋሽ ጠዋት የአባቴ ለቅሶ ደራሾች እንደተኮለኮሉ ቹቹ አድርጎ በማያውቀው መንገድ አለቀሰ። ሰው ሁሉ ግራ ተጋብቶ ቢጠይቁት በሳቅ እየተደናቀፈ መናገር ተሳነው። በመጨረሻ ደሞ ታለ ደሞ ሲፈንን ቀማኝ ደሞ አለ። አቤት ለቀስተኛው እንዴት እንደሳቀ! ሲፈን ስትሸማቀቅ አንጀቴ ቂቤ ጠጣ። ባፍርም የእኔ ከሷ ሽምቅቅ ማለት ጋር ሲነጻጸር ውሃ የሚያነሳ አልነበረም። የገረመኝ ከዚያ መሸማቀቅ ሳትላቀቅ በአጠገቤ ስታልፍ ለሊት እመጣለሁ ማለቷ። ሆይ ከእህቶቼ አንዷ ሲፈንን ምን ልታረጊ ብዬ መጠየቅ እየፈለኩ ሳልችል ቀረሁ። ደስታው የሚገፋ ነው። ከሲፈን ጥበብ የሚፈልቀውን እርካታ ገፋሁት ብል የሚያምነኝ ማን ነው? የዚያን ቀን ውጭ አመሻው። አባቴ የድሮ ልብሱን ቀይሮ የድሮውን ደርባባ አዛውንት ሆኗል። ሁለቱ ወታደሮች የአባዬን ልብስ ለብሰው የሰፋቸውና የረዘማቸው ቢሆንም ቅሉ ቢዘን በተለያየ ቀን አለባበሱን ወክለው ሶስቱ ቢዘኖች ተደርድረው ተቀምጠዋል።
ሻምበሉ ሲያወራ የአባቴ ብይ እየረዘመች ሻምበሉ አፍ ላይ እየተደቀነች ትመስላለች። ምን ሲል ይችን ጥይት በአፍንጫው ሳባት? የአጼ ቴዎድሮስ ጥይት መጠጣት አደናግሮት ይሆን? መቼም በዚህ ዘመን አጼውን ለመሆን የፎከረው እንደመብዛቱ አንዱም አልተሳካለት። መንግስቱ እንኳን እዚያው ወንበራቸው ላይ ደርቀው ይገኛሉ ሲባል የሽሽት ጥይት ጠጥተው ዙምባቤ ገቡ አሉ። እኔ ሐሳቤን ስደቀድቅ ሻምበሉ ያለውን ሳልሰማው አለፈኝ። እና ይሄ ሰፈር እንዳልኳችሁ የታሪክ ቦታ ነው። ጥሩ። እዚህ ከፍ ብሎ የሼህ ሆጀሌ መስጂድ አለ። ጥሩ። ሻምበሉ ለካ ለሩፋኤሎች ሩፋኤልን እያስተዋወቀ ኖሯል። የአባቴ ብይ ትገለባበጣለች። መቻጣ ነው። ቆይ አቦይ አለ ሻምበል። አባዬን አቦይ ይለዋል። ምን የሚሉት ሹመት ይሆን አባቴ ያገኘው? ወደዚያ ፈቅ ያላችሁ እንደሆን የራስ ኃይሉ መኖሪያ ይገኛል። ጥሩ። መቻጣ ነው። አባቴ ከደጁ ሞፈር የተቆረጠ ሞኝ የሆነ ሳይመስለው አልቀረም። ቆይ አቦይ። አሁንም አረጋጋውና ቀጠለ። በዚያ ጋር ይመስለኛል። ጥሩ። የአንድ ትልቅ ሰው ቤት አለ። ማን ነው ስማቸው? አቦይ ከሻምበል ይበልጣል ያንሳል? የሊጋባ በየነም ቤት ማለትህ ነው? አባዬ ያለ ወትሮ ተቅለበለበሳ። ቆይ አቦይ፣ እኛ ቤት ስላረፈ እንጂ ሌላ ቦታ ቢሆን ሻምበሉ አባቴን 100 ወታደራዊ ፑሻፕ በቀጣው ነበር። ቆይ ጠፋው። አንጋጠጠ። አምጡልኝ፣ ስማቸው አፌ ላይ አለ። አንዴ አምጡልኝ አለ አባቴ ብዩን በኃይል እያሽከረከረ። ዛሬ ምን ነካው? ለካ በዚህ ጸባዩ ነው ጠጅ ቤት የሚጣላው። ቆይ አቦይ፣ ጥሩ። በስማቸው ወታደራዊ ማሰልጠኛ አለ። ጄኔራል ማን ናቸው? ቡሊ፣ ሙልጌታ ቡሊ። ቆይ አቦይ፣ ዛሬ ሻምበልና አባቴ ከሞክሸው ከቢዘን ጋር እንደሆነው ተናንቀው ሊወዛወዙ ነው። እህቶቼ እናቴን እያማከሩ ለቀስተኛውን የለቅሶ ቤት ሱሰኛውን ያስተናግዳሉ። በልቶ ምን ያለው ነው ባካችሁ? እስቲ አታዋክበው። እናቴ ናት። አባዬ አንተ እንደተባለ ቀርቷል። አንቱ እንደወጣች ቀረች። አዎ፣ ብላቴ ማሰልጠኛ አይደል? አዎ፣ ብላቴን ጌታ ሆይ። ጥሩ። አባቴ በማንኳሰስ ሳቀ። ሲስቅ ብዩ ተንቀጠቀጠች። ሩይ ወልደ ስላሴ ነው እንዴ? ብላቴን ጌታ ሹመታቸው እንጂ መች ስማቸው ሆነ? አይ አንተ ነገር። እስቲ ጫወትበት። እናቴ ፊት ቢሆን የበረሃ ጅኒው ይወሳ ነበር። ሻምበሉ የሰማ አይመስልም። ቆይ አቦይ ብሎ ቀጠለ። የልጅ ኢያሱ ልጅም እዚሁ አለች ሲሉ ሰምቻለሁ። በስሟ ድልድይ ተሰይሞላታል። ዓለም ፀሐይን እኮ ነው። ድልድዩ ቀርቶ ጥቂት የተወረሰባት ቤት ቢመለስና ኑሯ ከትቢያ ከፍ ባለ የተቀደደ ነጠላ ጣፍታ
ኮንጎ ጫማዋን እየጎተተች በዚህ ታልፋለች። በእሷ ላይ የተሰራ ግፍ ነው እኛን ሁሉ መቅኖ ያስቀረን። አባቴ ሲያዝን ብዩ ቀዝቅዛ ረጋች። አባቴ በዚህ ጸባዩ እንዴት ታሪክ ሊያውቅ እንደቻለ ገረመኝ። አፋፋቸውን እያላቸው ታሪክ የሚነግሩት አይኖሩ። ታዲያ እንደ ነዳጅ ታሪክን መሬት ቆፍሮ አውጣ። ይሄ ሰው 100 ዓመት የመኖር ዕቅድ ያወጣው ምናልባት ከዚህ በፊት 500 ዓመት ኖሮ ይሆናል። ግማሽ ምዕት ዓመት ታሪክ ነጋሪን አፋፉን ቢልም የተሸራረፈውን በጊዜ ብዛት እየገጣጠመ አንድ ያደርገዋል። ለዚህ ነው ዓለም ፀሐይ ስትወለድ ጎጃም የተተኮሰው ጥይት የአድዋ ጦርነት ላይ ሩቡ አልተተኮሰም። እውነት ሲጣመም ከተረት ይብሳል። ብርቅ ሆኖ 100 ዓመት ከተከበረ ብሔራዊ ድል በላይ ለመወለዱ ጥይት የተተኮሰለት ሰው መኖሩ ከንብንቡና መጫሚያው በነተበ ድህነት ይከናወናል። እኚህን ሴት እኔም አይቻቸዋለሁ። የእሳቸው ለነበረው መላው ጉለሌ ባዕድ ሆነው በእንግዳ መልክ ይሽለከለኩ ነበር። ልጆቹ ዓለም ፀሐይ ድልድይ ይሏቸዋል። ስማቸው ስለገጠመ መስሎኝ ነበር። አባቴን ስጠይቀው ዛሬ የተናገራትን ሁሉ ልቅም አድርጎ ነገረኝ። ከዚያም የብላቴን ጌታ ሕሩይ ወልደ ሥላሴን ጨመረልኝ። ብላቴን ጌታ ግቢ ብዙ አይነት ፍራፍሬ አለ አሉ። ዓመቱን ሙሉ ፍሬ አይጠፋም። ታዲያ ዘበኛው ክፉ ነው። ልጆቹ የብላቴን ጌታ ልጅ እስኪመጡ ጠብቀው ከዘበኛው ጋር መነታረክና መባረር ይጀምራሉ። ምንድነው? የብላቴን ጌታ ልጅ ፍራፍሬ ስለቅም ይመታናል። ለልጆች ካልሆነ ታዲያ ለማን ሊሆን ኖሯል? በላርግፍና አስጣቸው ሲሉ ዘበኛውን ያዙታል። እዛ ያለ ውሪ ሁሉ ፍራፍሬ በጨርቁ ታቅፎ ይሄዳል። እኔ እንኳን ፍሬ ካመጡ ልጆች ግዝቼ ቀመስኩ እንጂ እዚያ አልሄድኩም። እነ ሽሮ ሙያቸው እዚያ ነበር። እኩለ ሌሊት የጊዜ መክፋትና የመጠጥ መንሰራፋት ሰውን አደከመው። ሁለት ወታደሮች እነ ቹቹ ቤት ገብተው አረፍ እንዲሉ ተነገራቸው። እና አባዬ ትልቁ ቤት ሲገቡ የለቅሶ ቤት ሱሰኞቹም የጠጅና የካርታ ማህበራቸውን አፍርሰው ለመበተን ተገደዱ። እኔ ወደ ክፍሌ ጨልሟል። ተንጠራርቼ መብራቱን ተግስ አረገው። ሲፈን አልጋ ላይ ተኝታለች። አጠገቧ ቹቹ በጀርባው ዟ ብሏል። አይኖቹ እንደፈጠጡ ናቸው። ሲፈንን ነቅንቄ ቀሰቀስኳት። ለምን እዚሁ አንተኛም በጋሼ ሞት አለችኝ። ይፋ በሚወጡ አዲስ አባቷ መማል ጀምራለች ማለት ነው። አይሆንም፣ ነይ መሬት ብዬ ወረድኩ። ከቹቹ ጋር ምንም እንደማታረግ ባውቅም ደስ አላለኝም። ስሜቴ ወደ ደስታ አሰሳ እስኪያቀና ትንሽ ጊዜ ወሰደብኝ። ሲፈን የተቋረጠ እንቅልፏን ለመቀጠል እጅ መስጠት አዝማሚያ ላይ ነች። ለአባትሽ ተነገራቸው? ዝም። ለወንድሞችሽስ? እኔ ለትንሽ ወንድምሽ ነገርኩት። ድንግጥ ብላ ቁጭ። አይኖቿ ገላይን የመበተን ኃይላቸውን ማገፈፋቸው። ራሴን በየአልጋ ስሩና በየአይጥ ጎሬው ፈልጌ አገኘው አልነበር? ውሸቴን ነው። ውይ! ልቧን በሚያማምሩ ጣቶቿ ደገፈች። ልክ አይደለህም ጋሼ ይሙት።
የቴቱ መኮሳተር ሰው ሰራሽነቱ ሲፈን ላይ በአባት ደርሶ ቢሆንስ? አንዲት ሴት ከወለደች በኋላ ከሰማየ ሰማያት ከተወረወረች በኋላ የወደቀ መልአክ ከሆነች በኋላ ለልጇ የምትቀመረው መላ አለ? ስለ ልጇ ለምትፈጽመው ኃጢአት የአባዬን መልአከ ሞትና ጭፍሮቹን ያስፈራታል? እና የሲፈን እናት የልጃቸውን ብቸኝነት የጋሽ ተገኔን በወንድ ልጅ መጥለቅለቅ መዝነው መከታ ለማብዛት አንድ ቀን የተሳሳቱት ጋሽ ተገኔ ላይ ልጥፍ። ጋሽ ተገኔስ ምን አሳሳታቸው? እኔስ ይኸው ልሳሳት አይደል? መብራቱን አጥፋው፣ ከዚያ ለምነኝ፣ ከዚያ እንደ አዲስ መሳሳም እንዳልሳም ካስበና በቃ አንተኛ ተው። ከዚያ እንድለምንህ ነው። ከዚያ እሺ ለምነኝና ሴክስ እናደርጋለን። ብድግ በእናትሽ እምቢ። በእግዚአብሔር የኔ እመቤት ሲፈንዬ እምቢ። ለሴክስ ሲሆን ለመንከኝ። የናዝሬቷ ሲፈን እንዲህ እንድትይኝ ፈልጌ ነው እንጂ እንቅልፍ ያልመጣ። ምን ብለህ ጠራኸኝ? የናዝሬቷ ሲፈን አይደለሽ? አንተ ልጅ ልታስቀስፈኝ ነው። ኢየሱስ በሚጠራበት እሱም አንቺም የናዝሬት ልጆች፣ እሱም አንቺም ቆንጆች፣ እሱም አንቺም ገበያ ሙሉ ሰው የሚከተላችሁ። ከንፈሯን ገልብጣ በውስጡ ሳመችኝ። ቶሎ እጄን ወደ ቀሚሷ ስሰድ ቆይ አለች። ለካ የራሱ ስልት ኖሮታል። የት አባቷ ተማረችው? የት አርቲፊሻል አባቷ ተማረችው ልበል እንጂ። ልመናው ከአፍ ወደ ግብር ተቀይሮ የአምልኮ ገጽታ ይኖረዋል። ከወገቤ በታች ጠጋ ስላት ሽሽት፣ ሽሽት ስላት ጠጋ። እጄን ስሰድ ያዝ ስተው እሷ በአፍራም መጠን ገለጥ አድርጋ ከትኩሳቱ ማቅመስ። እንደገና ስጠጋ ሽሽት። ሙጥኝ ስል ትውት አርጋኝ ትኩረቴን ወደ መሳሙ ላይ እንዳደርግ መርዳት። ሊያፈነዳኝ የደረሰው ትኩሳቷ ትኩረት በማጣት ጋብ ብሎ ስረጋጋ እሳት ላንቃዋን ከፍታ ቶሎ ጭኗ መሃል ክትት ታረገኝና በአንዳች ነገሬ አንዳች ነገሯን ስፈልግ አሁንም ታረጋጋኛለች። እንደኔ አድርገህ ሳመኝ፣ አሪፍ ወንድ እንዲህ ነው። ከራሴ ጋር ፉክክር፣ ከሌለ እኔነቴ ጋር ፉክክር። እንደ አሪፍ ወንድ ስስማት እታች ያለውን ነገር እርሰት። እሷ ቀስ በቀስ በመሳሟ የተደሰተች አስመስላ ቀስ በቀስ እቶኗን ከፍታ ዋጥ ታረገኛለች። እዛው እንዳለው በስሜት ዝብርቅርቄ ሲወጣ መመስከር ያምረኛል። ሲፈን፣ የናዝሬቷ ሲፈን እንዴት ብልህና ውብ ነች! አሜን። አበባ አበባ፣ አንቺ ልክፍትያም እናቴ። ይሄን ማሰብ ራሱ የስሜትን ዕድሜ ማራዘም፣ ጽድቅ ውስጥ መቆየት መሆኑን ቆይቼ ተረዳሁ። ሲፈን ሲፈን ሲፈን። አፌን በጣቶቿ ጥርቅም አድርጋ ይዛ እላዬ ላይ ወጣች። ነፍሴ ስሟን ማነብነቧን አላቆመችም። እሷም የሚል
የአሮጌ ሳንቃ ድምፅ አሰማች። እንዳደረገችብኝ አደረግኩባት ማለት ነው። ከንፈሬን ወደ ጥርሶቿ ቀጭን ቀዳዳ ምጥጥ አድርጋ ለመበተን ሞከረች። በመቀጠል ጭንቅላቴን አንገቷ ውስጥ ጎሰጎሰች። በአማርኛ የምንፈራው በእንግሊዘኛ የምንደፍረው ሴክስ ይሄ ነው። የማይሰፈር እረፍት ተሰማኝ። ምን ተሸክሜ ነበር? የማይለካ ጥልቅ ጸጥታ ውስጥ ሰጠምኩ። እንዴት ያለ ጫጫታ ተሸክሜ እዞር ኖረዋል። ሃያ ስድስት የተቀመሰው ነፍሴ ለሲፈን ተአምር ቀንደኛ መስካሪ ሆነች። እናንተ ሸክማችሁ የከበዳችሁ ወደ ናዝሬቷ ሲፈን ሂዱ፣ እርሷ ከሸክማችሁ ትገላግላችኋለች። እናንተ የዓለም ቱማታ ቀልባችሁን የነሳችሁ ወደ ናዝሬቷ ሲፈን አቅኑ፣ የሰማይ ጸጥታን ታውርሳችኋለች። እናቴ የናዝሬቷ ሲፈን ተከታይ መሆኔን ብታውቅ ምን ትለኝ ይሆን? ታለ አንተ ልክፍትያም እንደ አበባ ድንገት በሲፈን ስም ስልስ